ሰርግሽ ቀን ጥሪው ደርሶኛል አመስግኛለሁ። እቲ አዲሱ ቤትሽ ከዚህ በኋላ እኔም እራሳታለሁ። ቆይ ወስነሽ ነው አልፈልጋትም። ነፃ ማባብነሽ ልጄ ልታታልዩ ትችያለሽ። እኔን ግን በፍጹም አታታይኝ። የዳኒ ናት። እኔ አንቺ እንደምትያት አይነት ልጅ ነው። አንቺም እኮ ተጎድተሻል አይደለም? ግን ከአንቺ በላይ ማን ሊረዳኝ ይችላል? እና የኔ ልጅ የአንቺን ልብ መታከሚያ ሆስፒታል ይመስልሻል? ቆይ እየመጣ ነው። ከብስንት ሰዓታቸው ነው? እስካሁን ምን እየሰሩ ነው? እናንተ ቆይ እስካሁን ምን እያደረጋችሁ ነው? ከቤት ካልወጣችሁ አልወጣንም አትሉም እንዴ? አንተ ሰውዬ ሄመንን ታውቃታለህ። ከቤት መውጣት አይሆንላትም። ቤት ሴር ገና ምንም አልተዘጋጀችም ነበረ። ልብስ መርጬ አልብሼ ነው መጣሁት። ይቅርታ ዳግዬ፣ ያው ከዳኒ ጋር ስገናኝ እንደማልስማማ ታውቃለህ አይደለ? ይሄ ልበሽ፣ ይሄን አታድርጊ፣ ይሄን አድርጊ እያለ እኮ ስንደባደብ ነው የቆየው ነው። ዳግም ሄቨንንና ዳኒን እበቀላለሁ ብሎ ከነጻነት ጋር አደረ። ሲነጋም በራሱ አዘነ፣ በራሱም አፈረ። ነጻነትንም ይሄ ሁለተኛ አይፈጠርም፣ መሆን አልነበረበትም። እኔ ሄቨንንና ዳኒን የተበቀልኩ መስሎኝ እንጂ ፈልጌው አይደለም። ሁለተኛ በጭራሽ አይፈጠርም ብሏታል። ነጻነትም በስሜት እንድትጫወትብኝ አልፈቅድም ብለዋለች። የዳጊ እናት የነጻነት አባት የወንጀል ስራ ውስጥ እንድትሳተፍ እያደረጋት ነው። ተስማማ ይሆን? ሄቨንን የዳኒ እናት አስጠነቀቀቻት። በወንድማማቾች መካከል ገብተሽ እነሱን እንድታጣይም ሆነ ልጅን እንድታገቢ አልፈቅድልሽም፣ እንዲህ አይነት ባለጌ አትመስይኝም ነበር ብላ ማስጠንቀቂያም ጭምር ሰጣታለች። ሄቨንም በጭራሽ እኔ እድሌን አውቀዋለሁ፣ ከሁሉም እርቃለሁ ብላለች። ሄቨን ለበቀል አጎቷን እንዲመጣላት ጠይቀዋለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እዝት ተተረፍ ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሄቨን ተከታታይ ድራማ እንግዲህ ዳግም ሄቨንን ይቅርታ ለመጠየቅ ዳኒን ይቅርታ ለመጠየቅ ግን ደግሞ ዳኒ ቤት ሄዶ የዳኒ እናት የነገረችው ነገር ስላልተዋጠለት ሄቨንን ሄዶ እንግዲህ ያለውን ነገር ለማወቅ ፈልጎ ነበር። ግን ደግሞ ሄቨንም እንደምትወደውና እንደምታፈቅረው በችግሯም በደስታዋም በሁሉ ነገሯ ከጎኗ ያለው እሱ እንደሆነ ነግራው ነበር እና እሷም እንደምንም ጨክናበት ስለነበረ የእውነትም ቆርጦላታል የሚል ሀሳብ ነው መሰለኝ። እናም ከዚህ በፊትም እየተጫወቱብኝ ነው እንጂ እነሱ ሌላ ግንኙነት ነበራቸው መሰለኝ የሚል የተሳሳተ አመለካከትም ይዟል። እናም አንድ ሁለት ባለበት ጊዜ በስካር መንፈስ ሁሉም ተገልጾለታል። ነጻነት ንጹህ ሴት ናት፣ ትክክለኛ አፍቃሪ ናት የሚል አመለካከት እሷ የምትናገረውን ነገር በሙሉ እውነት ነው ብሎ የመቀበል ሀሳብ ውሳኔ ላይ ደርሷል ማለት ነው። እሷ ስትነግረኝ ሰምቻት ቢሆን ኖሮ ይህ ሁሉ ነገር ባልተፈጠረ የማለት ደረጃ ላይ ደርሷል ማለት ነው። እናም እንግዲህ ዳግም እየጠጣ አምሽቶ ስለነበረ ቤት ውስጥ እናቱና ነጻነት ሚስቱ እየተጨናነቁ ነበር። እናቱም እንግዲህ ልጄ የት ብዬ ልፈልገው? ወይ ፖሊስ ጣቢያ እንሄድና እናመልክት። ፖሊስ ጣቢያ ከሄድኩ ደግሞ ዳኒ የልጄ ገዳይ ሊሆን የሚችለው ተጠያቂው እሱ ነው ብዬ እናገራለሁ። ጧት ላይ ተጣልተው ሊደበድበው ቤቱ ድረስ መጥቶ ነበር ብዬ አመለክታለሁ እያለች ነው። ነጻነትም ይሄ በጭራሽ ሊሆን አይችልም እያሉ እንግዲህ የት ሄደን እንፈልግ የሚል ሀሳብ ላይ ነበሩ። በሌላ በኩል ደግሞ የዳግም እናት የስኳር ታማሚ ግፊት ምናምን የነበረው በሐሰት በተሳሳተ ዶክተር ስለነበረ ዶክተሩም ሚስጥሬን እናገራለሁ ገንዘብ ካልከፈላችሁኝ ብሎ ይዞ አስጨንቋታል። ያሁኑ ገንዘብ ከመክፈሉ በላይ ደግሞ ነገ ተነገ ወዲያ ኑሮ በተወደደ ቁጥር እሱ የሚጠይቀውን ሳንቲም ካላገኘ ደግሞ እውነቱን ለዳግም መናገሩ አይቀርም። ዳግም ደግሞ እውነቱን ሲያቅ በጭራሽ ባይኑ እንኳን ሊያኝ ራሱ አይፈቅድም የሚል ትልቅ ስጋት ውስጥ ገብታለች ማለት ነው። በሌላ በኩል የዳግም መጥፋት ሲጨመርበት ቤቱ በጭንቀት ተውጧል። ግን ደግሞ ዳግም አምሽቶ ፋብትን እያለ በስካር መጥቷል ማለት ነው። እየተወላገደ እንዴ ጭራሽ ቃል ገብተህልኝ የነበረውን መጠጥ ጀመርከው ብትለውም ቃል የተገባ ሁሉ ተግባራዊ እንደማይሆን አንዳንድ ቃሎችም እንደሚታጠፉ ጭምር ነግሯታል ማለት ነው። እናም በቃ ደግፊና ወደ መኝታ ቤቱ ውሰጂው ወይኔ ላግዝሽ ሆን ሲሉም ሰክሯል ብላችሁ ነው እዚሁ ፊት ለፊት እየሰማኋችሁ
የምትደራደሩብኝ እያለ ነበር። እናም እኔ አልሰከርኩም፣ ራሴን ስቼ ራሴን ችዬ መኝታ ቤቴ እገባለሁ ብሏል። ግን ደግሞ ፍቅሬ የሰርግሽ ካርዱ ደርሶኛል እያለ እንግዲህ እየዘፋፈነ ስለ ሄቨን ወደ መኝታ ቤቱ ገብቷል ማለት ነው። መኝታ ቤቱ ከገባ በኋላ እንግዲህ ነፃነትን አንቺ ልክ ነበርሽ ያልሽ ነገር ልክ ነበርሽ፣ ሄቨንና ዳኒ ከጀርባዬ እየሰሩልኝ እየወጉኝ ነበር ማለት ነው። እናም ሊጋቡ ነው ብሏል። እናም ልክ ነበርሽ እነሱ ሊጋቡ ነው እያለ በስካር መንፈስ ከነፃነት ጋር አድሯል ማለት ነው። ግን ደግሞ ነጋቱ ያው መንጋቱ ስለማይቀር ሲነጋ ስካሩም ለቆት ራሱን ሆኖ ጧት ሲነጋ ያገኘው ራሱን ከነፃነት ጎን ነበር። ከነፃነት ጎን ሲያይና ልብሱ ራቁቱ መሆኑን ሲያይ በጭራሽ ይሄ መሆን የለበትም እያለ ነበር። እና ሚስቱን እንዳልሆነ እንዲያሰብኩት አይደለም አይደል ብሎ ሊጠይቃት ቢሞክርም ሌሊቱ ደስ የሚል ምሽትና ሌሊት እንደነበረ ግን ደግሞ ከዚህ በኋላ ሁሌም እንዲህ ይቀጥላል እያለች ነበር። እሱም ሮጦ ተነስቶ እንዲህ መሆን አልነበረበትም፣ እኔ ዳኒንና ሄቨንን የተበቀልኩ መስሎኝ ነው እንጂ በጭራሽ ሁለተኛ እንደዚህ አይነት ስህተት አይደገምም እያለ ነበር። ነፃነትም በስሜቴ እንድትጫወትብኝ አልፈቅድም፣ ስለዚህ ከዚህ በኋላ ምንም የምታገስበት ነገር የለም፣ ሁሉም ነገር አብቅቷል እያለች ነበር። ዳግምም በጭራሽ ይሄ ነገር ሁለተኛ አይፈጠርም ብሏታል ማለት ነው። ነፃነትም አንዴ እንኳን መንገዱ ተከፈተ እንጂ ከዚህ በኋላ የኔ ነህ እያለች እንግዲህ ደስተኛ ሆና ቀኗን ጀምራለች። ዳግምም በጣም እየተናደደና እያዘነ በጧቱ ተነስቶ ወጥቷል ማለት ነው። ነፃነት ከጓደኛዋ ሜላት ጋር ተደዋውላለች። ሜላትም ያን ነገር ካለኝ ሰዓት ጀምሮ ምንም አይነት እንቅልፍ አልወሰደኝም፣ ሰላም ነስቶኛል፣ የእጁን ማግኘት አለበት፣ መቀጣት አለበት እያለች እየፎከረች ነው። ነፃነትም ሊጋቡ እንደሆነ ጋብቻውም ከሄቨን ጋር እንደሆነ አረጋግጣላታለች። ሜላትም በጭራሽ እኔ እያለሁ ምንም ነገር አይፈጠርም፣ የእጁን እሰጠዋለሁ እያለች ነው። እሷም እየፎከረች ነው ማለት ነው። ዳግም በጧቱ ተነስቶ ስራ ብሎ ወጥቷል። የዳኒ እናት ሄቨን ቤት ድረስ ሰተት ብላ መታለች። ሄቨን ለአጎቷ ደውላ ለአብራድ አጎቷ ደውላ ልክ እንደ ልጅነቴ ልጆች ጋር ስንጣላ ተጋግዘን እንደምንደበድበው ወይም ደግሞ ሁሉን ነገር በጋራ እንደምናረገው አሁንም ደግሞ ከጎኔ እንድትሆን እፈልጋለሁ፣ የምበቀለው ሰው አለኝ እያለች ነው። እሱም እሺ ብሏት በቅርቡ እንደሚመጣ አሳውቋታል። እናም ከአጎቷ ጋር እያወራች ባለበት ሰዓት የዳኒ እናት ሰተት ብላ እስከ ቤቷ ድረስ መታለች ማለት ነው። እናም የዳኒ እናት ወደ ቤቷ ከመጣች በኋላ አርሂብ የዳኒ እናት ብላ ብትቀበልም ግን ደግሞ አመጣጧ ልክ አልነበረም። የዳኒ እናት እንደዚህ አይነት ልጅ አትመስይኝም ነበር እያለቻት ነው። ምን አጠፋሁኝ ብትልም እንዴት ምን አስበሽ ነው በወንድማማች መካከል የገባሽው? ልጄ ቢፈልግም ግን ደግሞ አንቺን በጭራሽ እንዲያገባ አልፈቅድለትም። በወንድማማች መካከል የምታገብተሽ የምታጋዳያቸው አንቺ ማን ስለሆንሽ ነው? እንዴት አይነት መጥፎ ልጅ ነሽ? እንደዚህ አይነት ክፉ ልጅ አትመስይኝም ነበር። አንቺ እባብ ነሽ፣ እየተንሻለልሽ ትወጊያለሽ ብላለች። እናም ሄቨንም አንቺም እኮ ተጎድተሻል ትረጅኛለሽ ብትላትም እና እኔም ተጎድቻለሁ ስትል አንቺ ተጎዳሽ እና ታዲያ የአንቺ ማገገሚያ ሆስፒታል ይመስልሻል ወይ? ልጄ ከልጄ ጫንቃ ላይ ውረጂ፣ በጭራሽ ልጄን ልታገቢው አችም፣ እናም ራቂው ብላ አስጠንቅቃታለች። ሄቨንም እሺ በቃ እንዳልሽኝ አደርጋለሁ ከሱ ርቃለሁ ብላለች። አሁን እንደዛ ብታረጊ ነው የሚሻልሽ፣ ካልሆነ ግን ቤት ሚስቱ ነሽ ብትመጪ ቤቱን የቁም ሲኦል ነው ማረግብሽ ብላ አስጠንቅቃት ጥላት ሄዳለች ማለት ነው። የዳግም እናትም በሌላ በኩል እንግዲህ የነፃነትን አባት አግኝተዋለች። የነፃነትን አባት አግኝተው ለስራ ወጣ ብሎ ስለነበረ ከቆይታ በኋላ ነው የተመለሰው። እናም በሰላሙ እንደሆነ ስጠይቀውም የሚተዳደረው በዚህ ድርጅት ስራ ብቻ ሳይሆን ሌላ ሚሊዮኖችን የሚያስገኝ ስራ እንዳለውም ነግሯታል። መቼም የወንጀል ስራ አይደለም አይደል? እንዴት ነው ሚሊዮኖችን የሚያስገኝ ስራ የምትሰራው ብትለውም ብር ያስገኝ እንጂ የወንጀል ስራስ ቢሆን ምን ችግር አለው ብሏል ማለት ነው አቶ የነፃነት አባት። እና እሷንም ወደዚሁ ስራ እንድትገባ ፑሽ እያረጋት ነበር። በሳምንታት ብዙ ሚሊዮኖችን ማግኘት ይቻላል እና አንቺም ይሄን ስራ ለመስራት ተዘጋጂ እያላት ነበር። እና መቼም ወንጀል አይደለም አይደል ብትለውም ወንጀልስ ቢሆን ምን ችግር አለው ብቻ ግን የሚፈለገው ስለሆነ ብር ማስገኘቱ ብቻ ነው ዋናው ብሏል። እንግዲህ የዳግም እናት በሀሳቡ የምትስማማ ይመስላል። ዳግምም እንዴት በትውስታ እንግዲህ ያሳለፏቸውን ጊዜዎች ቁጭ ብሎ እያስታወሰ ነበር። የሆነ ቦታ ላይ ካፌ ላይ መቀጣጠር ሲፈልጉ
ዳኒና ዳግም አብረው ወይም ደግሞ ዳኒና ሄቨን እንዴት ታናሽና ታላቅትና ወንድም ተከታትለው ነው የሚሄዱት። ሄቨንን ሁላቸውም ቅብጥ አርገዋት ነበር ሲኖሩ የነበሩት። ዳግም ካለ ዳግም ልብሶቿን አልብሶ እንዲሁም ደግሞ ጸጉሯን አስተካክሎ እሱ ከሌለ ደግሞ ዳኒ ነውና ካፌ ቀጥሯቸው እዛ ካፌ ውስጥ በቀጠራቸው ሰዓት መገኘት አልቻሉም። ዳግም እጅግ በጣም ተናዶ ተበሳጭቶ ሲጠብቃቸው እነሱም እየሳቁ መጥተዋል። እንዴ ካልወጣችሁ አልወጣንም አትሉም እንዴ? እንዴት ይሄን ያህል ሰዓት ታስጠብቁኛላችሁ? ቢላቸውም እንግዲህ እኔና ዳኒ እንደማንስማማ ታውቃለህ፣ ስንጨቃጨቅ እኔ የምመርጠውን ይሄ አይሆንም ሲል በእንደዛ ስንጨቃጨቅ ነው የቆየ ነው እና ለዛ ነው ብሏል። ዳኒም እያወካት ሄቨን እያወካት እኔ ራሴ ልብስ መርጬ አለባብሼ ምናምን ነው ያመጣሁት እያወክ እንዴት እንደዚህ ትለኛለህ እያለ ነበር። ሁላቸውንም በጣም እንዳዘነባቸው ሲናገርም እናም እንግዲህ የሚስቴን እጅ ልቀቅና መታ ተሳመኝ ናፍቃኛለች እያለ ነበር። ዳኒም እንግዲያማ እኔ ናፍቅሃለሁ እንዴ ትዝልሃለሁ እያለ ደስ የሚል ጊዜ እየተቀላለዱ ነበራቸው። ሄቨንም ይቅርታ ጠይቃ ከዳግም ጋር ተስማምተው ደስ የሚል ጊዜ ነበራቸው። ዳኒም በጸባቸው መካከል ዳግምም ይህንኑ እያስታወሰ በትውስታ እየዋዠቀ ነው። ከነጻነት ጋር ደግሞ አብሮ ማደሩ የበለጠ ሰላም ነስቶታል ማለት ነው። ነጻነት በዚህ አጋጣሚ እርግዝና ይፈጠር ይሆን? ከዚህ በኋላ ህይወታቸው እንዴት ሊቀጥል ይችል ይሆን? ሄቨንስ ዳኒን ታገባዋለች ወይስ ደግሞ የእናቱን ማስጠንቀቂያ ፈርታ ትተዋለች የሚለውን እንዲሁም ደግሞ ሜላትስ ምን ለማድረግ አስባ ይሆን? እነዚህን ሁሉ በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ